በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በብዙ ደግነቱ በሕይወት በጤና ያላችሁ የቆማችሁ የእግዚአብሔር ልጆች ትውልድና ትውልድ የሚዘክረው ምሕረትና ፍቅር ያለው አባቶቻችን አምላክ እግዚአብሔር ክብር ምስጋና ይገባዋል። በጌታችን በኢየሱስ ክርስቶስ የዘላለም ፍቅርን ስለሰጠን ስላዳነን ዕዳችንን መስቀል ላይ ከፍሎ ስለጠበቀን ልጆች ስላደረገን እናመሰግነዋለን። እናንተም እግዚአብሔር ይባርካችሁ። ዛሬ እግዚአብሔር ቃል በኢሳይያስ ትንቢት ላይ የተናገረውን ሐሳብ ነው የምንካፈለው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ የተጻፈውን ሐሳብ ነው የምንመለከተው። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የምረባህን ነገር ማስተምርህ በምትሄድበት መንገድ የምመራህ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ቃሌን ብታደምጥ ሰላምን እንደ ወንዝ ጽድቅም እንደ ባህር ሞገድ ትፈሳለች። ይህንን ቃል ነው መንፈስ ቅዱስ የሚነግረን። እንግዲህ እግዚአብሔር ሲናገር ማንነቱን ነው ከኛ ጋር የሚያስተዋውቅን። ምክንያቱም ሰዎች ታዳጊ ፍለጋ ወይም የሚታደጋቸው የሚጠብቃቸው የሚንከባከባቸው የሚጠነቅላቸው ፍለጋ ሌሎች አማልክትን ይከተሉ ነበር። ለምሳሌ የማህፀን አምላክ የምትባል አርጤምስስ የምትባል ጣዖት ነበረችና መውለድ ሲያቅታቸው ወይም ሲዘገዩ እንደ ኤልሳቤጥና እንደ ሳራ በእምነት ጸንተው ከመጠበቅ ይልቅ ወደ ሌሎች አማልክት ዞር ማለት ታስወልዳለች ልትሰጣለች ተብላ ወደምትታሰብ ሴት ጣዖት ይሄዳሉ። ሌላም ችግር ሲያጋጥማቸው የድንበር ጣዖት፣ የእርሻ አምላክ፣ የድርቅ አምላክ፣ የዝናብ አምላክ የሚባሉትን እየተከተሉ ለሰው ልጅ መሰረታዊ ነገር የሚሰጥ ሌላ አምላክ የተሻለ አምላክ ያለ እየመሰላቸው የሚጠብቃቸውን ፍለጋ ሸርተት ይሉ ነበር ጥንት የነበሩ የዛን ዘመን ሰዎች። በእኛም ዘመን ደግሞ እግዚአብሔር እያለ አምላክ እያለ አንዳንድ ጊዜ ብቻችን ጭንቅ ጥብብ ይለናል እና ተቀምጠን እናስባለን። አንዳንዶቻችን በጣም እንታመማለን በመጨነቅ ረዳት እንደሌለው ሰው እንሆናለን። ከዛም አልፈን ደግሞ ተስፋ የምናደርጋቸው ሰዎች እናበጃለን። በቃ እኔ በችግር ጊዜ ከላይ ያለልኝ አብሮኝ ቆሟል፣ ረድቶኛል፣ አግዞኛል ብለን የችግር አምላክ እናበጃለን። የሆነ አንድ የምንመካበት ሰው እናዘጋጃለን። እንዲህ አይነት ሁኔታ ውስጥ ሲገቡ ሰዎች እግዚአብሔር ራሱን ለሰዎች የሚያስተዋውቁ ታዳጊ እግዚአብሔር ነኝ፣ ታዳጊ አምላክ ነኝ እና እናንተ የምትፈልጉትን ነገር ሁሉ ሊያሟላ የሚችል ብቁ ክንድ ያለኝ አምላክ ነኝ እና ለእናንተ የሚያስፈልግ ነገር መስጠት የሚችል ሰፊ እጅ ያለኝ አምላክ ነኝ ማለት ነው። ታዳጊ የእስራኤል ቅዱስ እንደዚህ ይላል ሲል ዝም ብሎ ያለው እንዳይመስላችሁ። ከጠላትም ከውጊያም ከሰልፍም ከመከራም ከፈተናም ከችግርም ከማጣትም ከስትረስም ከጭንቀትም ከተለያዩ አይነት የህይወት ተግዳሮቶች ላድናችሁ የምችል ብቸኛ በቂ መድኃኒታችሁ ነኝ ነው የሚለን። ክብር ምስጋና ይገባዋል። እስኪሰማን ድረስ እስኪገባን ድረስ በእውነትም አሜን ብለን እስክናምን ድረስ ይህን ቃል ይናገራል። ሌላ ተስፋ ወደ ማዘጋጀት እግራችን መሄድ እስኪያቆም ድረስ ይህንን ይናገራል እግዚአብሔር እና ታዳጊ እግዚአብሔር እንዲህ ይላል ሲል ይህንን የተቀደሰ ሐሳቡን ሊነግረን ሲያስብ ነው። ደግሞ የሚረባህን ነገር ነው የምነግርህ። ዝም ብሎ የሚናገር አምላክ የለን። እጅግ የሚገርማችሁን ነገር ልንገራችሁ። እግዚአብሔር በተለያየ መንገድ ያው አባቴ ስለሆነ አምላኬ ስለሆነ እኔ ደግሞ ካህኑ እሱ ደግሞ የካህናት አለቃዬ ስለሆነ ሲናገረኝ ይገባኛል እና አንዳንድ ጊዜ የተናገረኝ ነገር ያስደስተኛል፣ ያበረታበታለሁ። ትንሽ ቆይቼ ደግሞ እረሳዋለሁ እና አንድ ነገር ሲገጥመኝ እደናገጣለሁ ወይም በነገር ውስጥ እገባለሁ። ከዛ ደግሞ እንዲናገረኝ ይፈልጋለሁ ያንን ቃል እና ስሜታዊ ስሆን እንደኔ ስሜታዊ እንዲሆን ጠብቃለሁ። ወዲያ በፈለኩት ሰዓት፣ በተቆጣው ሰዓት፣ ባዘንኩ ሰዓት፣ በተከስኩኝ ሰዓት ቶሎ ተናገረኝ የምልበት ጊዜ አለ። እጅግ በሚገርማችሁ ሁኔታ እግዚአብሔር ግን አይናገርም። በቃ አንዴ ተናግሯል ዝም ነው የሚለው እና ያስቀኛል ያ ነገር እና ወይ እግዚአብሔር እኔ ሞኝ ላረገ ስሞክር አንተ እንደኔ ሞኝ ግን መሆን አትፈልግም እለዋለሁ። የተናገረንን ነገር በደንብ ያውቃል። የሚጠቅመንን ነገር ነው የሚናገረው።
ዝም ብሎ የሚያወራ አምላክ የለንም። ስራ ያለው አምላክ ነው ያለን። የሁሉ ቢሊየን ህዝብ የሚፈልገው አምላክ ነው ያለን። ከዋክብት የማይታዩ እነዛ መላእክት የሚፈልጉት አምላክ ነው ያለን። ዝም ብሎ በአንድ ሰው ጉዳይ በእያንዳንዱ ጥቃቅን ጉዳይ ከኛ ጋር የተከራከረ የተጨቃጨቀ የሚኖር አምላክ አይደለም። ከተናገረን የሚናገረን የሚረባንን ነገር እና እግዚአብሔር አንዴ ተናግሮ ልባችን ውስጥ ያ መልእክት ሲደርስ ልባችን ሲነካ በቃ ተናገረን ማለት ነው። ተስፋም ይሁን ንስሐ ግቦም ይሁን በርታም ይሁን አይዞታም ይሁን ብቻ ተናገረን። ደግሞ መናገር አያስፈልገውም። ለምን አንዴ የተናገረው የሚረባና የሚጠቅም ነገር ነው። ይህንን ማወቅ ያስፈልጋል። የሚረባህን ነገር ማስተምርህ አምላክ ነኝ። ሌላው ደግሞ አስተማሪ እግዚአብሔር መሆኑን እንድናስብ ነው። የሚያስተምሩ ነቢያት ናቸው በጊዜው። አሁን ይሄ ቃል የሚነገረው በነቢዩ በኢሳያስ ነው። በተለያየ ዘመን የሚነሱ ነቢያት አሉ፣ ግን የሚያስተምር እግዚአብሔር ነው። የሚሰሙ ከእግዚአብሔር የተማሩ ሰዎች አስተማሪ ኢሳያስ ማለት ማቆም አለባቸው። አልፎ አልፎ ያጋጥመኛል። እኔም ቤተክርስቲያን ሲሄድ ክፍለ ሀገር ሲሄድ እና ህይወታቸውን እኔ እንደቀየርኩት የሚነግሩኝ ሰዎች አሉ። ህይወት ግን የሚቀየረው በመንፈስ ቅዱስ እንጂ ስጋና ደም ሰውን ቀይሮ አያውቅም። እኛ ሸክላ እኛ ማለት ስፒከር ማለት ነን፣ መነጋገሪያ ነን። በውስጣችን የሚሰራ አምላክ ነው ህይወትን የሚቀይር። የሚረባና የሚጠቅምን ነገር የሚናገር እግዚአብሔር መሆኑን ሁልጊዜ አምኖ መስማት ያስፈልጋል። መምህር ሄኖክ ወይም መምህር ዘላለም ወይም መምህር ደረጀ ህይወቴን ቀየረው ብለን ምናምን ከሆነ በደረጀ ልንሰናከልም እንችላለን። በዘላለም ልንወርቅ እንችላለን። በቀሲስ አሸናፊ ልንጠለፍ እንችላለን። አያችሁ፣ ግን በእነሱ በኩል እግዚአብሔር አስተማረ ስንል ግን እንቆማለን። ቢወድቁ እንኳን አንወድቅም። እና የሚረባንን የሚያስተምረን እግዚአብሔር እንደሆነ የምናይበት ነው። እና በምትሄድበት መንገድ እመራሃለሁ። ሌላው ደግሞ ከእሱ ጋር መኖር እኮ ድንቅ ነገር ነው። የሚረባንን ያስተምረናል፣ ይታደገናል፣ ደግሞ መንገዳችንን ይመራናል። እንዴት እንደምንሄድ አለማወቅ ነው የኛ የሰው ልጆች ችግር። ብዙ ወጣቶችን ጠይቋቸው ምን እንደምሰራ አላቅም ነው የሚሏቸው። ምን እንደምሆን አላቅም። ተምረዋል፣ የመጀመሪያ ዲግሪ ያላቸው፣ አንዳንዶቹ ሁለተኛ ዲግሪ ያላቸው፣ ግን ቤት ናቸው። ምን እንደሚሰሩ አያውቁ፣ ምን የት እንደሚሄዱ አያውቁ። ለእነዚህ ሰዎች አሁን የሚያስፈልግ ወደ እግዚአብሔር መቅረብ። በምትሄድበት መንገድ ምመራህ ሲል ምን ማድረግ እንዳለብህ፣ ምን ብትሰራ እንደሚያዋጣ፣ ማን ብታገባ ሰላማዊ ኑሮ እንደምትኖር፣ የትኛው ጓደኛ እንደሚጠቅምህ አሳይሃለሁ ማለት ነው። የአምልኮ መልክ ትተን የአምልኮ መልክ ይዘን ኃይሉን ክደን ስለምንኖር ብዙ ጊዜ ብዙ ሰዎች ግራ ይገባናል። ግን አምላካችን የምንሄድበት መንገድ ቢመራን እንዴት እንደምንሄድ እንዴት እንደምንሰራ አቅጣጫ የሚያሳይ አምላክ ነው ያለን እና በእግዚአብሔር ፊት በእውነት የሚኖር ሰው በፍጹም ግራ አይጋባም። ለእያንዳንዱ ጥያቄዎች መልሳለሁ። እንግዲህ እግዚአብሔር መንገድንም የሚመራ ፊት ለፊትንም የሚያሳይ የተሻለውን ነገር የሚያስተምር ነው። ግን ስናገር ብትሰማኝ ኖሮ ስናገር ብትሰማኝ የሚናገረውን የሚሰሙ ሰዎች የተለያየ ትርጉም ይሰጣሉ። ከሌ እንዲህ ያለ ይላሉ፣ ቄሱ እንዲህ ያለን ይላሉ። ቄሱ ነው ያለው፣ አባ ነው ያሉት፣ መጋቢው ነው ያለው፣ መምህሩ ነው ያለው። እግዚአብሔር ብሎስ ቢሆን ማለት ያስፈልጋል። ላለመስማት ንግግርን ለሰው መስጠት፣ ከሌ ተናገረኝ፣ ከሌ ሰደበኝ፣ ከሌ እንዲህ ያለኝ፣ በአሽሙር መድረክ ላይ ተናገረኝ እያለን መቼም አንለወጥም። ብትሰማኝ ኖሮ ይላል እግዚአብሔር። በሰው ይናገራል፣ በአገልጋዮቹ በነቢያቶቹ በሐዋርያቶቹ እንደተናገረ በዚህም ዘመን በሚያገለግሉት ላይ ይናገራል። መስማት ግን ያስፈልጋል። እግዚአብሔር ብትሰማኝ ኖሮ ጽድቅህ እንደ ባህር ሞገድ ሰላምም እንደ ወንዝ ይፈስ ነበር። የሰላምና የጽድቅ ምንጭ እግዚአብሔርን መስማት ነው። የኛ ጥረት ብቻ አይደለም። ጥሩ ሰው ለመሆን የማንፈነቅለው ድንጋይ የለም። ሂንዱ እምነት መነኮሳት በእግራቸው ጫማ አረጉ፣ በመሬት ላይ ያሉ ነፍሳትን እገላለሁ ብለው በዚህ ልክ ይጠነቀቃሉ። በኢየሱስ ክርስቶስ ላለው መዳን ግን ቦታ አልሰጡም። ወጭቱን ያጠራሉ፣ ትንኙን ግን ይውጣሉ። ጽድቅ ያለው በክርስቶስ ላይ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ቃሉ በሥጋ የተገለጠው ቃሉ መስማት ነው ሰውን በጽድቅና በሰላም እንዲሞላ የሚያደርገው። ሰላም አጣሁ ምንድን ሰዎች ቃሉን ስሙ፣ አዳምጡ። ጌታ ሲናገር አዳምጡ። ጽድቅ እንዴት ልስራ? ህይወት የተጨማለቀ ቆሸሸ፣ አደፈ፣ ባከንኩ ምንል ሰዎች ጌታ ሲናገር መስማት ያስተካክለናል።
ትእዛዜን ብትሰማ ኖሮ ስምህን ሰላምን እንደ ወንዝ ጽድቅን እንደ ባህር ሞገድ ይሆን ነበር። ሰላም እንደሆነ ማለት የሚመነጭ ዝም ብሎ የሚመነጭ ሰላም እንደው አንዳንዴ ከየት መጣ ማንደለው ሰላም። በጦርነት ውስጥ የሚተኙ ሰዎች ነበር ታውቃላችሁ። ቅዱስ ዳዊት በተከበበ ከተማ የሚያስደንቅ ምሕረቱን በእኔ ገለጠ ብሎ ተናግሯል። አንዱ ቦታ መዝሙር 22 ላይ በሞት ጥላ እንኳን ብሄድ አንተ ከኔ ጋር አለ ብዬ ክፉን አልፈራም። ቀላል እንዳይመስላችሁ በሞት ጥላ መካከል ሳይፈሩ መሄድ ግን በውስጥ እግዚአብሔር ላይ የመተማመን ምልክት ነው። ያ ጌታን የመስማት ምልክት ነው። ሰላሙ ውስጡ አለ። እግዚአብሔር አዋቂ ነው፣ ሊቀስፈኝ አልቀባኝም ብሎ ያምናል። እግዚአብሔር እንኳን ለዳዊት ለልጁ መንግስቱ ለልጆቹ እንደሚሰጥ ነግሮታል። እንዴት ብሎ ይጨነቅ ታዲያ? ከዛ በኋላ ቶሎ ቶሎ ቃሉን የሚረሱ ሰዎች ይጨነቃሉ። ነገር ሲመጣ ነገር ሲገለጥ ነገር ሲፈጠር ይደነግጣሉ። ቃሉ ግን በውስጣቸው ያለ ሰዎች ግን የሰሙት ሰዎች ግን አይደነግጡም። ሰላማቸው እንደ ወንዝ ይፈሳል። ዘርህ እንደ አሸዋ የሆድም ትውልድ እንደ ምድር ትቢያ ይሆናል። ብዙ ትውልድ የምትወልድ ትሆናለህ። ይሄ የተባረከ ነው። ያው ብዙ ጊዜ ወጣቶች ስለዚህ ላታስቡ ትችላላችሁ። በቃ እናንተ ሀሳባችሁ ማግባት ይሆናል አይደል? ግን መውለድ የምታስቡበት ጊዜ ይኖራል። ከወልዳችሁ በኋላ ልጆቻችሁ እንዲባረኩ ትፈልጉ ይሆናል። ይኸውላችሁ አጀንዳው የህይወት አጀንዳ አያልቅም። እናንተ እንደምታስቡትም ቀላል አይደለም። ዩኒቨርሲቲ መግባት ለወጣቶች ትልቅ ነገር ሊሆን ይችላል። ዩኒቨርሲቲ ገብቶ መመረቅ ትልቅ ነገር ሊሆን ይችላል። ስራ መያዝ ወይም ስራ መጀመር ትልቅ ነገር ሊሆን ይችላል። ማግባት፣ ከዛ መውለድ፣ ልጆችን መዳር አያልቅም አጀንዳው። በዚህ ሁሉ መንገድ እግዚአብሔርን መስማት ግን ይባረካል። ዘርን አባረከዋለሁ። እነ እግዚአብሔር ልጆች እንግዲህ ጌታችንን መስማት ፍለጋውን መከተል ያስፈልጋል። አዲስ ትምህርት ይመስላችኋል? እኔ እንጃ። በፊቱ እየኖርን አግኝተነዋል። እኔ አላቅም። በቤቱ እየኖርን አግኝተነዋል። ለምንድን ያልቆረብን? ለምን ንስሐ አልገባንም? ለምን አታረቅንም? ለምን መታረቅ አቃተን? ለምን ይቅር ማለት አቃተን? ለምን ይቅርታ መጠየቅ አቃተን? እንጃ። እኔ ያገኘነው አይመስለኝም። ለምን ድንጋያችን አልፈረሰም? መስቀሉ ስር የነበረ ድንጋይ ሲሰበር አይተናል። እንዴት አልተሰበርንም? ገና ነን። ለእግዚአብሔር አልደረስንም። ይቅርታ አድርጉልኝ። ገና ነን። ይቅርታ አድርጉልኝ። እግዚአብሔር ልጅ ገና ነን። ስለዚህ ለእኛ ነው እግዚአብሔር ታዳጊ ነኝ፣ በመንገድ መመራህ እኔ ነኝ፣ ሰላምን እንደ ወንዝ ማፈስ እኔ ነኝ፣ ጽድቅን እንደ ሞገድ የሚሆነው በእኔ ነው፣ ዘርን ማበዛ እኔ ነኝ፣ ግን ስማኝ ነው የሚለው። የሰማኑን በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። አዲሱ ዝማሬዎችን አዳምጧቸው። አጋፔው ላይ ያለ እንዲሁ ወደ ትምህርት ላይ ኮሜንት አድርጉ፣ ላይክ አድርጉት። በዚያም ዩቲዩብ እሱን እያየ ስትወዱት እየተመለከተ ከፊት ያደርገዋል፣ እንዲደመጥ ያደርገዋል። እግዚአብሔር እናንተን ትውልዳችሁን ዘራችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም